الحمد لله الولي الحميد ذي العرش المجيد الفعال لما يريد، أحمده سبحانه وأشهد أنه لا إله إلا هو المبدي المعيد، وأشهد أن محمدًا عبده ورسوله الهادي إلى بر الأمان ومنقذ العباد، صلى الله وسلم وبارك عليه وعلى آله وأصحابه الأمجاد والتابعين لهم بإحسان إلى يوم المعاد. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله وأطيعوا أمره واجتنبوا نهيه واتبعوا نبيه لعلكم ترحمون وتسعدون في الدنيا والآخرة. يا الله باروتشوي الله تبارك وتعالى وهلم نجر لاي فروت تتنككوت ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ፣ መልእክተኛውንም ተከተሉ። የአላህ ባሮች ሆይ ባለንበት ጊዜ ሀገራችን ላይ የሚሆን መላው ዓለም ላይ የሚታዩ የተለያዩ አይነት ችግሮች ሕይወት ላይ ንብረት ላይ እየተፈራረቁ ያሉ አደጋዎች ሰበባቸውና መንስኤያቸው አላህና መልእክተኛውን ማመጽ ነው። ከአላህ ሕግ ከሸሪዓ ማፈንገጥ ነው። የሰው ልጆችን በሙሉ የፈጠረው ጌታ አላህ ተባረከ ወተዓላ ለሰው ልጆች የሚበጀውን ሕግ እሱ ራሱ ደንግጓል። ሁሉን አዋቂ የሆነው አላህ ተባረከ ወተዓላ ለሁሉም ዘመን ለሁሉም የሰው ልጅ ይበጃል ብሎ የደነገገውን ሕግ ትተው ደካማ በሆነ ዓቅላቸው ሰዎች ለእኛ የሚበጅን ሕግ እኛው እንደነግጋለን ብለው ከአላህ ሲርቁ መልእክተኛን ሲያምፁ ውጤቱ ያልጠበቁት ይሆናል። ምድር ትበላሻለች፣ የሰው ልጆች እርስ በርሳቸው ይባላሉ፣ እናስተካክላለን ያሉ ምድርን ያበላሻሉ። እነሆ በዘመናችን ያሉ ችግሮችን፣ አደጋዎችን፣ ሙሲባዎችን ማስወገድና ችግሩን መቅረፍ የሚቻለው ሰበብ በማድረስ ነው። ይህን ሰበብ እስካልተጠቀመን ድረስ ችግሩን ለማስወገድ ለመቀነስ ይረዳሉ የሚባሉ ነገሮችን እስካላደረገን ድረስ ችግሩን ማወቃችን፣ ስለ ችግሩ ሁሌ ማማራራችን፣ መናገራችን ብቻ ችግሩን አያስወግደውም። ሰበቡን አውቀን ልንጠቀም ይገባን። የችግሮች ሁሉ መነሻ ከአላህ መራቅ ከሕጉ ማፈንገጥ ነውና ሁሉንም አይነት አደጋዎች፣ ችግሮችን ለማስወገድ አንደኛው ሰበብ ወደ አላህ መመለስን፣ ወደ ዲኑ መመለስን። ከአላህ ስለራቀን ነው፣ ከዲን ስለራቀን ነው አደጋዎች የበዙት፣ ችግሮች የበዙት። ይህን ችግር ያመጣብንን መንገድ ትተነው ወደ አላህ ስንመለስ ልባችንን እጅ እግራችንን ለአላህ ስንሰጥ አላህ ተባረከ ወተዓላ ሰላም ያመጣልናል፣ ችግሮችን በሙሉ ያስወግድልናል። አላህ በተከበረው ቃሉ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون ብላ ሙሲባና አደጋዎች፣ ችግሮች የሚበዙት የሚፈራረቁት የሰው ልጆች ላይ ይህ ችግር የመጣብን ከጌታችን በመራቃችን ነው ብለው ይመለሱ ዘንድ ነው ብላ። የሰው ልጆች ምንም ቢያጠፉ አላህ ይቅር ብሎ ማለፍ ይችላል። እዝነቱ ከቅጣቱ ይልቅ ሰፊ ነው። አዛኝ ከመሆኑ ጋር በእዝነቱ ሁሉንም ጥፋት ማለፍ የሚችል ከመሆኑ ጋር የሰው ልጆች ላይ የተለያዩ ችግሮች እንዲደርሱ የሚፈቅደው ለምንድን ነው ያልክ እንደሆነ ችግሩ የመጣው የሰው ልጆች በሰሩት ጥፋት ምክንያት ነው። በጥፋታቸው ምክንያት ደግሞ አደጋዎችና ችግሮች የሚደርሱባቸው ይመለሱ ዘንድ ነው ብሏል አላህ ተባረከ ወተዓላ። ظهر الفساد ረሃብ፣ ድርቅ፣ ጦርነት፣ በሽታ ተስፋፋ ማለት ነው። ፈሳድ ማለት በሽታ ማለት ነው፣ ረሃብ ማለት ነው፣ ጦርነት ማለት ነው፣ ድርቅ ማለት ነው። የት ነው ይህ ሁሉ ችግር የተስፋፋ ያለው? ፊል በሪ ወልበሕር፣ ገጠርም ከተማም ላይ። ፊል በሪ ወልበሕር፣ ባህርም የብስም ላይ። ፊል በሪ ወልበሕር፣ የሰዎች አንደበትም ልብም ላይ ያለ ሰዎች የሚናገሩት አደብ የጎደለው ንግግር ነው። ባለንበት ጊዜ የሚያስቡት በልባቸው ውስጥ የሚቋጥሩት እንደዚሁ ከሙስሊም ማይጠበቅ ነው። ሰዎች አህዋላቸው፣ ንግግራቸው፣ ባህሪያቸው ተበላሽቷል።
ወከዛልክ ገጠር ከተማም ላይ ችግሮች በዝተዋል። ወከዛልክ የብስና ባህርም ላይ አደጋዎች በዝተዋል። ምድር ላይ ሰዎች በሰላም መኖር እየተሳናቸውን አንዱ ለሌላኛው የአደጋ ምንጭ የሆነን ከሰዎች ርቆ የሚገኘው ባህርም ሰው ልጆች የብስ ላይ ሆነው በሚሰሩት መጥፎ ሥራ ምክንያት እሱም ተበክሏል። የባህር ላይ ውንብድና የሚባል ነገር አለ። ባህር ላይ ምርት እየቀነሰ ነው፣ ምድር ላይ በሚሰራው ወንጀል ምክንያት ማለት ነው። ይሄን አላህ ቁርአን ላይ የነገረን። ለምንድን ነው ይሄ ሁሉ የሚሆነው? ለዓለሁም የርጅዑን ያለ ይመለሱ ዘንድ ይላል ተባረከ ወተዓላ። ይህ ሁሉ ችግር የደረሰብን እኛ ባጠፋነው ጥፋት ምክንያት ነውና ዝናብ በወቅቱ እንዲዘንብ፣ ምርት እንዲጨምር፣ ዓለም ሀገር ሰላም እንዲሆን፣ ሰዎች በሰላም ተጉዘው እንዲመለሱ እኛ ወደ አላህ እንመለስ። ይህን እስካላስተካከለን ድረስ ችግሮች እየተባባሱ ነው የሚሄዱት። በሌላኛው አንቀጽ ላይ ወለኑዚቀነሁም ሚነል ዐዛቢል አድና ዱነል ዐዛቢል አክበሪ ለዐለሁም የርጅዑን ብላ ከታላቁ ቅጣት በፊት ጥቃቅን ቅጣቶችን እናቀምሳቸዋለን ይመለሱ ዘንድ ይላል። እነዚህ ከታላቁ ከቀብሩ ከአኼራው ቅጣት በፊት ዱንያ ላይ ሰዎች የሚቀምሷቸው ቅጣቶች ምን እንደሆኑ ሲናገሩ ኡበይ ብኑ ከዕብ የሚባሉ ሰሓቢ መሷኢቡ ዱንያ ወአስቃሙሃ ብላ ከአኼራው ከታላቁ ቅጣት በፊት የሰው ልጆችን እዚሁ ምድር ላይ መለስተኛ ቅጣቶችን እናቀምሳቸዋለን ማለት የዱንያ አደጋዎች ማለት ነው፣ የዱንያ በሽታዎች ማለት ነው ብላ ዘመናችን ላይ ባለው ሀገር ላይ እያሰጋ እያስጨነቀ ያለ ወረርሽኝ የመጣው ሰዎች ባጠፉት ጥፋት ምክንያት ነው። ጦርነቶች የሚስፋፉት፣ ምርት የሚቀንሰው፣ ሰዎች በረሃብ የሚያልቁት ወንጀል ስናበዛ ነው። ይህን ደግሞ አላህ ይቅር ብሎ ማለፍ እየቻለ ዋጋውን የሚሰጠን እዚሁ ቅጣቱን የሚያቀምሰን እንመለስ ዘንድ ከወንጀላችን እንታቀብ ዘንድ። ስለዚህ አደጋዎች በሙሉ ተወግደው ምድር ላይ በሰላም እንድንኖር ወደ አላህ ልንመለስ ይገባናል፣ ልንተውበት ይገባናል። ጣታችንን ወደ ራሳችን ልንቀስር ይገባናል። አንድ ሀገር ላይ አንድ መንደር ላይ አደጋዎች የሚበዙት እዛ ውስጥ ያሉ ሰዎች በሚሰሩት መጥፎ ሥራ ምክንያት ነውና ምናልባት እኔ በሰራሁት ወንጀል ሊሆን ይችላል እንስሳት ውሃ አጥተው የሚቸገሩት፣ ሀገር ሰላም የሚያጣው፣ ያልታወቀ በሽታ ሰው የሚያጠቃው ያለ ሁሉም ራሱን ሊገመግም አኽላቁን፣ ስራውን፣ ሁኔታውን ከሰዎችም ጋር ይሁን ከጌታው ጋር ሊያሳምር ሊያስተካክል ይገባዋል። እኛ ስንስተካከል ወደ አላህ ስንመለስ አላህም ረሕመቱን እዝነቱን ወደኛ ይመልሳል። ሌላኛው የአደጋ መከላከያ የችግር ማስወገጃ መንገድ ተውሂድን ማስተካከል፣ ኢኽላስን መላበስን፣ የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተን፣ ከሽርክ ከኩፍር ከቢድዓ ራስን ማጥራት። ምድር ላይ ያሉ ኸይርና መልካም ነገሮች ሁሉ ሰበባቸው ተውሂድና ኢማን። ምድር ላይ የሚታዩ አደጋና ችግሮች በሙሉ ሰበባቸው ኩፍርና ሽርክን፣ ነቢይን ዐለይሂ ሰላቱ ወሰላም መከተልን መተው። ኢብኑል ቀይም ረሒመሁላህ ተዓላ ትልልቅ አደጋዎች ላይ የሰው ልጆችን የሚጥል ችግር የለም እንደ ሽርክ፣ ትልልቅ አደጋዎችን የሚያስወግድ ነገር የለም እንደ ተውሂድ ብለዋል። ይሄን ሙሽሪኮችም ያውቁ ነበራል። በመሰረቱ በአላህ ማያምኑ፣ አላህን በብቸኝነት ማይመልኩ፣ ነቢ ሙሐመድን ዐለይሂ ሰላቱ ወሰላም ማይከተሉ ሙሽሪኮችም ጭምር እንደ ተውሂድ ከችግር የሚያወጣ ነገር እንደሌለ ያምኑ ነበር፣ ያውቁ ነበር። ለዚህም ነው ባህር ላይ ሲጓዙ የባህር አየር ሲቀየር ማዕበል ሲነሳ ከአላህ ውጪ ይለምኗቸው ያመልኳቸው የነበሩ ነገሮችን በሙሉ እርግፍ አድርገው ትተው አላህን በብቸኝነት ይለምኑ ነበር። ከዚህ አደጋ ካዳንከን ካሁን በኋላ በአንተ አናሻርክም ይላሉ። ግን ከጭንቁ ሲያወጣቸው የብስን በሰላም ሲረግጡ ወዲያ ወደ ሽርካቸው ይመለሳሉ ብሏል አላህ ተባረከ ወተዓላ። በጭንቅና በመከራ ጊዜ ተውሂድ እንደሚያድን ሙሽሪኮችም ያውቁ ነው። ፍርዓውንም አውቋል። መጨረሻ ላይ ማወቁ አልጠቀመውም እንጂ ሱረቱ ዩኑስ ላይ አላህ እንደነገረን አማኞችን ነቢዩላህ ሙሳና ተከታዮቻቸውን ሀገር ላይ አላስቀምጥም ብሎ አዳብ ባደረጋቸው ጊዜ መጨረሻ ላይ ሙሳ ከተከታዮቻቸው ከአማኞች ጋር ሀገር ለቀው ሲወጡ ፊት ለፊታቸው የባህር ውሃ ገጥሟቸዋል። ይበልጥ ተጨንቀዋል። ከፊት ለፊታቸው ባህር አለ፣ መርከብ አላዘጋጁም። ከኋላቸው ደግሞ ሊያጠፋቸው የሚፈልግ አምባገነን እኔ ነኝ ታላቁ ጌታችሁ የሚል ፍርዓውን አለና አጣብቂኝ ውስጥ በሆኑ ጊዜ ቃለ ከላ
ተከታዮቼ ሆይ በአላህ የምታምኑ ባሮች ሆይ ተስፋ አትቁረጡ፣ ኢነ መዕየ ረቢ ከኔ ጋር ጌታዬ አለ፣ ሰየህዲን መውጫ መንገድ እሱ ያመላክተኛል ብላ። ተውሂድ ውስጡ ላይ ያለ ሰው ከጭንቆች ከአደጋዎች ሁሉ አላህ እንደሚያድነው በእርግጠኝነት ያምናል። ከኋላ ፊርዓውን እስከነ ሰራዊቱ ከፊት ለፊት ማንም አይደፍረው ባህር ተጋርጦባቸው ሳለ ከላ አይሆንም፣ ተስፋ አትቁረጡ፣ አላህ አይጥለንም ብላ አላህ ተባረከ ወተዓላ ሙሳን ባህሩን በብትርህ መታ አድርግ ብሏቸው ባህሩን መታ ሲያደርጉ 12 መንገዶች ተከፍተውላቸው እያንዳንዱ ነገድ በመሪው የተመራ ባህሩን ተሻግሯል። ፊርዓውን ይሄን ባየ ጊዜ እንዴት ያመልጡናል፣ ባህር ውስጥም ቢሆን ገብተን እናጠፋቸዋለን ብሎ ተከትሏቸው ገብቷል እስከነ ሰራዊቱ። ሙሳ እስከነ ተከታዮቻቸው ጋር ባህሩን አቋርጠው በሰላም ከተሻገሩ በኋላ ከነሱ ውስጥ ማንም ሳይቀር ፊርዓውንና ተከታዮቹ አማኞችን ለማጥቃት ባህር ውስጥ ገብተው ማንም ሳይቀር ውስጥ ላይ በተሰበሰቡ ጊዜ ባህሩን ወደ ነበርከበት ተመለስ ብሎታል አላህ ተባረከ ወተዓላ። ለአማኞች ተውሂድ ላላቸው ሰዎች ባህር ያለ መርከብ ደረቅ ሜዳ ሆኗል፣ መንገድ ሆኗል። እንዳይደናበሩ ለእያንዳንዱ ነገድ በመሪው እየተመራ የሚጓዝበት መንገድ ተፈጥሮለታል። እኛ ብቻ ነው የዳነው ሌሎች ጠፍተዋል የሚል ስጋት ሁሉ እንዳይሰማቸው እያንዳንዱን መንገድ በሚለየው የቆመ ውሃ መሃል መስኮቶች ተከፍተው አንዱ ሌላኛውን ያየ ይጓዙ እንደነበረም ሙፈሲሮች ጠቅሰዋል። ነገር ግን ይሄ ተውሂድ ላላቸው ሰዎች ተውሂድን ያዳናቸው በአላህ ፈቃድ። ፊርዓውን ግን እስከነ ተከታዮቹ ባህሩ ወደ ነበረበት ተመልሶ ውሃ ውስጥ ሰምጠዋል። ይሄኔ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኢላ ወአነ ሚነል ሙስሊሚን ብሏል። ከዚህ ጭንቅ ሊያድነኝ የሚችል ማንም የለም፣ አሁን ትክክለኛ አምላክ ማለት ሙሳ ያመነበት አምላክ እንደሆነ አምኛለሁ፣ ከሙስሊሞችም ሆኛለሁ ብሎ ነበር። ግን አልጠቀመም፣ ጊዜው አልፏል። አላህ መልስ ሰጥቶታል። አልአነ ወቀድ ዐሰይተ ቀብል፣ አሁን ነው እንዴ አምኛለሁ የምትለው ተውሂድን የምትቀበለው? ከዚህ ፊት አምፀህ ከሚያበላሹት ሆነህ ቆይተህ አሁን ነው እንዴ የምትለው? አይሆንም፣ አተርፍም። ባይሆን ከሞትክ በኋላ ጀናዛህን የሚማሩ ሰዎች መማሪያ እንዲሆን ወደ የብስ እናወጣዋለን ብሏል አላህ ተባረከ ወተዓላ። በጭንቅ በመከራ ጊዜ ተውሂድ ሊያድን እንደሚችል ሙሽሪኮችም ያውቃሉ። ነገር ግን የለመዱትን አለቅ ባይነት ተውሂድ እንዳይከተሉ አድርጓቸዋልና ሀገራችን ላይ ዓለማችን ላይ ያሉ አደጋዎችን አላህ ዞር እንዲያደርግልን ተውሂዳችንን ልናስተካክል ይገባናል። ትልቁንም ትንሹንም ስውሩንም ግልጽ የሆነውንም ሽርክ ልንተው፣ ስንምል በአላህ ብቻ ልንምል፣ ስናርድ ለአላህ ብቻ ልናርድ፣ ስንሳል ለአላህ ብቻ ልንሳል፣ ተውሂድ ማለት እንደሆነ ልናውቅና ልንጠብቀው ልንተገብረው ይገባናል። ወከዛሊክ ቢድዓና አዲስ ፈጠራ የሆኑ ነገሮችን ትተን በነቢዩ ዓለይሂ ሰላቱ ወሰላም ሱና ልንብቃቃ ይገባናል። ተውሂድና ሱና በሰላም እንድንኖር በሰላም ጀነት እንድንገባ የሚያደርጉ ነገሮች ናቸው። ሽርክ፣ ኩፍርና ቢድዓ በአዱንያም በአኼራ ሰላም እንድናጣ የሚያደርጉ ነገሮች ናቸው። ወከዛሊክ አደጋና ችግሮችን ከሚያስወግዱ ሰበቦች ምክንያቶች መሃል አንዱ በሰላምና በድሎት ጊዜ ይበልጥ ወደ አላህ መቃረብ፣ ይበልጥ ከአላህ ጋር መተዋወቅ ነው። በሰላም ጊዜ በድሎት ጊዜ ከጌታው ጋር የተዋወቀ ሰው በችግር ጊዜ አላህ ተባረከ ወተዓላ ያውቀዋል፣ ይደርስለታል። ኢማሙ ተርሚዚ ሌሎችም ከአብዱላህ ብን ዓባስ በዘገቡት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ተዐረፍ ኢለላሂ ፊ ረኻ የዕሪፍከ ፊ ሽደ ብለዋል። በድሎት በሰላም በደስታ ጊዜ ከአላህ ተዋወቅ፣ አላህን አትርሳው፣ አስታውሰው፣ ለምነው፣ ወደሱ ቅረብ። የዕሪፍከ ፊ ሽደ በመከራና በስቃይ ጊዜ ያውቅሃል፣ ሁኔታህን አውቆ የሚያስፈልገውን እርዳታ ያደርግልሃል ብለዋል። ሰዎች ብዙ ጊዜ ችግር ካልገጠማቸው የፈለጉትን ሁሉ ካገኙ አላህን ይረሳሉ፣ በራሳቸው ይተማመናሉ፣ ሰላታቸውን እንኳ በአግባቡ አይሰግዱም። ቀልባቸውን ሰብስበው እጃቸውን አንስተው ለአንድ ለሁለት ደቂቃ እንኳ አላህን አይለምኑትም። ተስፋ ሲቆርጡ ችግር ሲደርስባቸው ነው የአላህን በር የሚያንኳኩት። ሁሌ በርን የሚያንኳኳ ሰው የእሱ ማንኳኳት ስለሚታወቅ ይከፈትለታል፣ ይገባል። ድንገት አደጋ ሲደርስበት የማያውቁትን ሰዎች ቤት ያንኳኳ ሰው በቀላሉ አይከፈትለትም። ይሄ የአዱንያዊ ምሳሌ ነው። የራስህን ቤት፣ የዘመዶችህን ቤት፣ የጓደኛህን ቤት ሁሌ የምታንኳኳው ከመሆኑ አንፃር እንዴት እንደምታንኳኳ ሰዎች ያውቃሉ። ያንተን ማንኳኳት ለይተው እንኳ ባያውቁት ጠጋ ብለው ሲጠይቁ ማን እንደሆንክ
ወዲያው በድምፅ አውቀው ያስገቡሃል። ጥያቄ አይበዘብህም። ከኋላ አደጋ ተጋርጦብህ እንኳ ቢሆን ፈጥነው ከፍተውልህ ፈጥነህ ትገባለህ፣ ትድናለህ። አዲስ ከሆንክ ግን ማንነትህ ምንነትህ ተረጋግጦ ብዙ ጊዜ ቆመህ ልትገባም ላትገባም ትችላለህ። ፈርተኸው የሸሸህ ያለው አደጋ ሊደርስብህ ይችላል። የአላህን በር ሁሌ የምናንኳኳ ከሆነ ዘውትር አላህን የምናስታውሰው የምንለምነው የምንፈራው ወደሱ የምንጠጋ ከሆነ አደጋ በደረሰብን ጊዜ ወዲያውኑ አላህ ተባረከ ወተዓላ ያድነናል። የነቢዩላህ ዩኑስን ቅሷ ሁላችንም እናውቃለን። ከህዝቦቻቸው ሳይግባቡ ቀርተው አስቸግረዋቸው ተስፋ ቆርጠው ሀገር ለቀው ሲወጡ መርከብ ውስጥ ሰዎች በዝተው ከመርከቡ ላይ የሚቀነስ ሰው ተፈልጎ በዕጣ በተደጋጋሚ እሳቸው ላይ ዕጣ ወጥቶባቸው ባህር ላይ ተጥለዋል። አሳውጧቸዋል። ድርብርብ ጨለማዎች ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን በላ ጌታዬ ሆይ ብቸኛ የሆንክ አምላክ ነህ፣ ጥራት ይገባህ፣ እኔ ከበዳዮች ሆኛለሁ ብላ ችግራቸውን ብቻ ተናግረዋል። እንዲያርግልኝ ማላሉ አላህ ወዲያውኑ መልስ ሰጥቷቸው ፈስተጀብና ለሁ መልስ ሰጠነው። ወነጀይናሁ ሚነል ገሚ ከጭንቁ ማወጣ ነው። የአላህ የተቸገሩ ሰዎችን ከጭንቅ ማውጣት በዩኑስ ብቻ የተገደበ አይደለም። ወከዛሊከ ኑንጂል ሙእሚኒን ዩኑስን ከድርብርብ ጨለማ ውስጥ ከጭንቅ ውስጥ እንዳወጣናቸው ሁሉ ሙእሚኖችንም ጭንቅ በገጠማቸው ጊዜ መከራ ላይ በወደቁ ጊዜ እንደ ዩኑስ ትክክለኛ አማኝ ከሆኑ ከጭንቅና ከመከራ እናወጣቸዋለን ብሏል። ሰው በሌለበት ጠርተው በማያሰሙበት የባህር የሌሊት የአሳ ሆድ ውስጥ ጨለማዎች ሆነው ድርብርብ ጨለማዎች ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ድረስልኝ አላህ ደርሶላቸው እንደሳቸው ሁሌ አላህን ካስታወሰን በጭንቅና በመከራ ጊዜ ካለንበት ጭንቅ አላህ ያወጣን። የግልህም ጭንቅ ይሁን የሀገር የማህበረሰብም ጭንቅ ይሁን አማኝ ከሆንክ አላህ ለአንተ ሲል አንድን መንደር አንድን ሀገር ሊያድን ይችላል። ለሷሊሖች ሲል አላህ ቅጣቶች እንዲቀሩ ያደርጋል። ሷሊሖች ሲቀንሱና እምቢባዮች፣ ጋጠወጦች፣ ስሜት አምላኪዎች ሲበዙ ደጋጎች ዝም ሲሉ አላህ ሁሉንም በጋራ ያጠፋል። ለዚህ ነው ከባለቤቶቻቸው መሃል ለነብዩ ሰለላሁ ዐለይሂ ወሰለም አንዷ እኛ ውስጥ ሷሊሕና ደግ የሆኑ የአላህ ባሮችም እያሉ አላህ ያጠፋናል እንዴ ስትላቸው አዎን ወንጀል ከበዛ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ከበዛ ወንጀለኞች ከበዙ ደጋጎች ሷሊሖች ዝም ካሉ የሚችሉትን ካላደረጉ አላህ የሰው ልጆችን በጅምላ ያጠፋቸው። አደጋን ችግርን ከሚያስወግዱ ሰበቦች መሃል አንዱ በሰላም ጊዜ ከአላህ ጋር መታወቅ፣ በጥጋቡ ጊዜ፣ በጤንነቱ ጊዜ፣ በሰላሙ ጊዜ አላህ እናስታውስ፣ ህጉን እናክብር፣ ሸሪዓውን እንከተል። አላህ ከልባችን ከቀልባችን አይጥፋ። ስንራመድ፣ ስንናገር፣ ስናይ፣ ስንሰማ አላህ ከኛ ጋር እንደሆነ እንወቅ። በመከራ ጊዜ አላህ ተባረከ ወተዓላ ካለንበት ጭንቅ ያወጣናል። አከዳ አደጋና ችግሮችን ከሚያስወግዱ ሰላም ከሚያወርዱ ነገሮች መሃል አንዱ ሁሌም በሁሉም ነገር ላይ ሁሉም ቦታ ላይ አላህን ተባረከ ወተዓላ ከልብ መፍራት ነው። አላህን ተባረከ ወተዓላ መፍራት ትክክለኛው ፍራቻ ከሆነ ዲን ዱንያን ያስተካክላል። አደጋዎች እንዳይመጡ ይከላከላል። የመጡ አደጋዎችንም ያሉ አደጋዎችንም ይቀንሳል፣ ያስወግዳል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ከጭንቆች ሁሉ አላህ መውጫን ያበጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ካላሰበው ካልጠበቀው አቅጣጫም አላህ ይረዝቀዋል። በአላህ የተመካ እሱ በቂው ነው ተብሏል። አላህን ተባረከ ወተዓላ ስንፈራ በሁሉም ነገር በትንሹም በትልቁም በገሃድም በሚስጥርም የምንታወቅበትም ማንታወቅበትም ቦታ ላይ ከምናውቀውም ከማናውቀውም ሰው ጋር መስጅድም ገበያም ላይ ሁሉም ቦታ ላይ አሕዋላችን አኽላቃችን አላህ የሚወደው ከሆነና አላህ የምንፈራ ከሆነ ከችግሮች አላህ ያወጣን። የአላህ ፍርሃቻ ከጀሃነም እሳት የሚያድን እንዴት ከአዱንያዊ ችግር አያድን? እንደ ጀሃነም እሳት የሚያስፈራ ነገር የለም፣ የሚያሰጋ ነገር የለም። ለዚህም ነው አላሁመ አጅርና ሚነ ናር ምንለው፣ ከእሳት ጠብቀን ምንለው። ለዚህም ነው እምቢባዮችን ካፊሮችን አላህ በእሳት የሚቀጣው። አላህን የፈራ ሰው አላህ ከእሳት ያድነዋል። ከአደጋዎች ሁሉ አደጋ ነው። ከአኼራው እሳት ማዳን የሚችል የአላህ ተቅዋ የአላህ ፍራቻ ከአዱንያው ችግሮች ማያደኑበት ምክንያት ምንም የለም። እኛ ነን እንጂ አላህን አልፈራ ያልን ውስጣችንም ውጫችንም የተበላሸው። አልኢማም ኢብኑል ጀውዚ ረሒመሁላህ ተዓላ ሁሌ በሰላም መኖር የፈለገ ፈልየተቂላህ ይላል። ሁሌም አላህን ይፍራ። ሁሌ በሰላም መኖር የፈለገ ሁሌም አላህን ይፍራ። ሁሌ አላህን ካልፈራ
በሁሉ ነገር ላይ አላህን ካልተጠነቀቀን ሰላም የለም ማለት። ከቀደምቶች መሃል አንዱ ዳረሞት ላይ ሆነው እስቲ ምከሩኝ ተብለው ሲጠየቁ ሙሲኩም ቢኻቲመቲ ሱረቲ ነሕል ብላ እንደ መጨረሻ ንዛዜ አደራ ምንድን ነው የምትመክረን አደራ የምትለን ሲባሉ የሱረቱ ነሕል መጨረሻ ላይ ባሉ አንቀጾች አደራ እላችኋለሁ የኔ ምክር የኔ ንዛዜ እነሱ ናቸው ብላ የሱረቱ ነሕል መጨረሻ ኢነላሀ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን የሚል አላህ ተባረከ ወተዓላ በእርዳታው በጥበቃው ከነዚያ እሱን ከሚፈሩና ስራቸውን ከሚያሳምሩ ሰዎች ጋር ነው የሚል አንቀጽ ነው። ያኒ አላህን ፍሩ ስራችሁን አሳምሩ ማለት ነው የፈለገው። አላህን ስንፈራ ስራችንን ስናሳምር አላህ ተባረከ ወተዓላ ህይወታችንን ያሳምርልናል፣ አደጋዎችን ሁሉ ያስወግድልናል። አላህን ስንፈራ የሚያስፈሩ ነገሮችን ሁሉ ይከላከልልናል። ከሱ ውጪ ምንም አንፈራም። አላህን መፍራት ስንተው ግን ብዙ የሚያስፈሩ የሚያሸብሩ የሚያጨናንቁ ነገሮች እንዲፈራረቁብን ያደርጋልና ሰላም ከፈለገን ሁሌ አላህን ልንፈራ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين والمسلمات فاستغفروه إنه هو الغفور الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين أما بعد እንደዚሁ አደጋን ከሚከላከሉ አደጋን ከሚያስወግዱ ሰበቦች መሃል አንዱ እስትግፋር ማብዛት ነው። አላህን ተባረከ ወተዓላ ምህረት መጠየቅ ነው። አላህን ተባረከ ወተዓላ ምህረት መጠየቅ የሆነ ትዝ የሚለን የምናውቀው ወንጀል ሲኖር ብቻ አይደለም መሆን ያለበት። ዘውትር በሁሉም ሁኔታ ላይ እስትግፋር ልናበዛ ይገባናል። እስትግፋር ስናበዛ አላህ ተባረከ ወተዓላ እኛ ላይ ሊደርሱ ይችሉ የነበሩ ቅጣቶችን ያስቀራልናል፣ የደረሱ አደጋዎችን ያስወግድልናል። فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا يا لوط نوح يزدهم الله ምህረት ጠይቁት استغفار አብዙ ዝናቡን እንዳስፈላጊነቱ ይለቅላችኋል ልጅና ሀብት ንብረትም ይሰጣችኋል በማለት ህዝቦቻቸው አላህን ምህረት እንዲጠይቁ ምህረት በመጠየቃቸውም ሊያገኙት የሚችሉትን ጥቅም አብረው መክረዋል ነግረዋል። ነቢዩላህ ሷሊሕም ለውላ ተስተግፊሩን አላህ ለዓለኩም ቱርሐሙን ብለዋል ህዝቦቻቸው። እንደው አላህን ምህረት ብትጠይቁት ኢስቲግፋር ብታደርጉ ብታበዙ አላህ ያዝንላችኋል ብለዋል። ችግራችን አስተግፊሩላህ የምንለው ከምላሳችን ጫፍ ላይ ነው። ምላሳችን አስተግፊሩላህ ይላል፣ ልባችን ወንጀሉ ላይ ነው ያለው። ምላሳችን አስተግፊሩላህ ይላል፣ አካላችን ወንጀሉ ላይ ነው ያለው። እስትግፋር ማለት ባደረጉት ነገር መጸጸት፣ ሁለተኛ ወደዚያ ላለመመለስ ቃል መግባት፣ ቀሪ ህይወትን ለማስተካከል መወሰን ማለት ነው። እንደዚሁ ደግሞ እስትግፋር የምናደርገው የሆነች ወንጀል ትዝ ስትለን ብቻ መሆን የለበትም። ለምንሰራው ወንጀል በተገቢ መልኩ ላልተወጣነው ግዴታ ተፈጠርነው ጉድለት እስትግፋር ልናደርግ ይገባናል። ለዚህ ነው ሶላት መጨረሻ አካባቢ ላይ አተሕያቱ ካለቀ በኋላ ከሚደረጉ ዱዓዎች መሃል አንዱ اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني የሚባል ሆይ ከኔ ይልቅ አንተ ለምታውቀው እኔ ለረሳሁት ለዘነጋሁት ጭራሽ ወንጀል መሆኑንም ለማላውቀው ጥፋቴም ጭምር ይቅርታ አድርግልኝ ምህረትን ጠይቀሃለሁ የሚባል ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ ማ ነዘለ በላኡን ኢላ ቢደንብ ምንም አይነት በላ አደጋ ችግር ሰዎች ላይ አይደርስም በወንጀል ምክንያት እንጂ ሰዎች ላይ የደረሰ አደጋና ችግር ሊወገድ የሚችለው ደግሞ በተውበት እንጂ በሌላ አይደለም ብለዋል። በሆነም አደጋዎችን አላህ ገለል እንዲያደርግልን ተውበትና ኢስቲግፋር ልናበዛ ይገባናል። ወየቱቡ የኩ ኸይረን ለሁም ብሏል። ሰው ልጆች ቢተውብቱ ለነሱ የተሻለ ነው ብሏል። ባለንበት ጊዜ ወንጀል በዝቷል፣ ጥፋት በዝቷል። የሰው ልጆች ጌታቸውን አኺራቸውን ዘንግተዋል። አይናቸውን፣ ምላሳቸውን፣ እጅ እግራቸውን መቆጣጠር ተስኗቸዋል። አኺራን፣ ሲራጥን፣ ሚዛንን፣ ሞትና ቀብርን ዘንግተዋል። በላዎች፣ አደጋዎች ሲያንሱን ያስብላል። የሰዎች ሁኔታ ሲታይ አላህን ተባረከ ወተዓላ የምንፈራው የምናስታውሰው መስጂድ ስንመጣ ነው።
በሳምንት ጁምዓ ነው። የአላህ ባሪያ መሆናችን ብዙዎቻችን ኢላ ማ ረሒመላህ በልብስና በምላስ የተገደበ ነው። አላህ ደግሞ ከምንም በላይ የሚፈልገው አስቀድሞ ቀልባችን እንዲስተካከል። ቀልብ ካልተስተካከለ ውጫዊ አካል መስተካከሉ፣ ልብስ ማማሩ፣ ስም ጥሩ መሆኑ ሰውነት በእድፍ ተሞልቶ ሳለ ንጹሕና ነጭ ልብስ እንደመልበስ ነው። አስቀድሞ ገላን ካልታጠቡ ሰውነትን ካላጠሩ እድፍ ላይ የለበሱት ልብስ ብዙም ሳይቆይ እሱም ይቆሻል። ሰው ልጆች ጋር ስንገናኝ ንጽህናችን፣ ውበታችን፣ ልብሳችን ትኩረት ሰጥተን ከምናስተካክለው በላይ ሁሌ አላህ የሚያየው ልባችንን ቆም ብለን ልናስተካክል ይገባናል። ልባችን ስናስተካከል ካጠፋን ስንመለስ አላህ ተባረከ ወተዓላ ይወደናል፣ ችግሮችን ያስወግድልናል፣ ሰላምን ይሰጠናል። ዋከዳ አደጋን ከሚያስወግዱ ሰበቦች መሃል አንዱ በጎ ሰው መሆን፣ ዝምድና መቀጠል፣ የተቸገረን መርዳት፣ ሐቅን መናገር። በጥቅሉ እነዚህ መካሪመል አኽላቅ የሚባሉ ነገሮች፣ በጎ ስራዎች፣ በጎ ሰው መሆን፣ ክፉነትን መራቅና መጠንቀቅ በአዱንያም በአኼራ ሰላምን ይሰጣል። ኢማም አልቡኻሪ እንደዘገቡት ነቢያችን ዓለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ጅብሪል መጥቶ ባናገራቸው ጊዜ ተጨናንቀው ነበር፣ ፈርተው ነበር። ወደ ቤት ተመልሰው ደብቁኝ፣ ሸፍኑኝ ሁሉ ብለው ነበር። ይሄኔ ኸዲጃ በጭራሽ እንደዚህ አትሆን፣ አላህ አንተን መቼም አያዋርድህም፣ አንተ እንግዳ ታከብራለህ፣ ዝምድናን ትቀጥላለህ፣ የተቸገረን ትረዳለህ፣ ሐቅን ትናገራለህ፣ እውነተኛ ነህ፣ መቼም አላህ አያዋርድህም ብላቸዋለች። በንግግር ሐቀኛ መሆን፣ የተቸገረን መርዳት፣ ዝምድናን መቀጠል፣ በጎና ጥሩ ሰው መሆን የአላህን ቁጣ፣ ውርደትን፣ አደጋን ያስወግድልናል። እንዲህ አይነት መልካም አኽላቆች ተቃራኒያቸው በዝቶ ነው አደጋዎች የተፈራረቁብን ያለ። ውሸቱ፣ ዝምድና መቁረጡ፣ ሰውን መበደሉ፣ የሚገባን ሰውን መርዳት ማገዝ ከመሆኑ ጋር ለሰው ጉድጓድ መቆፈር፣ ዝምድናን መቁረጥ፣ ውሸት ማጭበርበር ኢላ ገይሪ ዛሊክ ሲበዛ አላህ ተባረከ ወተዓላ የሰው ልጆች መቋቋም ማይችሉት አደጋና ፈተና እንዲበዛባቸው ያደርጋል። ኸይሩ የበዛ ሰው በአዱንያም በአኼራ አላህ ዓፊያን ይሰጠዋል ብለዋል የሐዲስ አዋቂዎች። መልካም ስራው ጥሩ ጎኑ የበዛ ሰው አላህ በአዱንያም በአኼራም ዓፊያን ሰላምን ይሰጠዋል። በግለሰብ ደረጃ በቤተሰብ ደረጃ ኸይርና መልካም ስብዕና መልካም አኽላቅ ያለው ሰው ሲበዛ ዓለሙ ይቀየራል። ከግለሰብ ጀምሮ ቤተሰብ፣ ማህበረሰብ፣ ሀገር ሲበላሽ መልካም አኽላቆች ሲጠፉ በምትኩ መጥፎ አኽላቆች ሲስፋፉ ሰዎች ይበላሻል። የአላህ ተባረከ ወተዓላ በላይ ይመጣል። ኢዳ መልካም አኽላቅን ልንላበስ፣ በንግግራችን አላህን ልንፈራ፣ ከሰዎች ጋር ያለንን ግንኙነት ልናሳምር፣ ልናስተካክል፣ ጥሩ ሰው ልንሆን ይገባናል። እኛ ጥሩ ከሆነን እኛ ላይ ችግር በመድረሱ አላህ ምንም የሚጠቀመው ነገር የለም። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም በሉ። አላህን ካመሰገናችሁ፣ በብቸኝነት ካመለካችሁት፣ እሱ ካመናችሁ፣ ሸሪዓን ከተከተላችሁ አላህ እናንተን በመቅጣቱ የሚጠቀመው ነገር የለም ብላ የሚቀጣችሁ እንድትመለሱ ነው ማለት ነው። ፋከዳ መጨረሻም አደጋን ከሚያስወግዱ ሰላም ከሚያወርዱ ነገሮች መሃል አንዱ በጥቅሉ ዒባዳና ኸይር ስራ ማብዛት፣ መልካም ስራ ማብዛት። በፈተና ጊዜ በአደጋና በችግር ጊዜ ዒባዳ ማድረግ ወደ እኔ የመሰደድን ያክል አጅር ያስገኛል፣ ማዕረግ ያስገኛል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በፈተና ጊዜ በጦርነት በችግር በአደጋዎች ወቅት ልብን ወደ ዒባዳ ወደ አላህ ማዞር፣ ወሬን መተው፣ ገፍላን መተው፣ ዒባዳ ላይ ማተኮር በእንዲህ አይነት ወቅት ላይ ሂጅራ ወደ ነቢዩ የመሰደድን ያክል ማዕረግ ያስገኛል እያሉ። ለምንድን ነው ይሄ የሆነው? ፈተና፣ አደጋ፣ ችግር በሚበዛበት ጊዜ ሰዎች ሀሳባቸው ይበታተናል። ትልቁ ስራቸው ዜና መስማት ይሆናል፣ ወሬ መቀባበል ይሆናል። ምን ተባለ፣ ምን ተደረገ፣ ስንት ሰው ሞተ፣ የት ደረሰ፣ ይሄ ነው ወሬያቸው። ይሄ ሁሉ በምንድን ነው የመጣብን? ይሄንስ ለማስወገድ ከኛ መሪ ይጠበቃል የሚሉ ጥቂቶች ናቸው። ማታ እስከ 6 ሰዓት 7 ሰዓት የዓለም ዜና እያዩ መቆየት አይከብዳቸውም። ነገር ግን 4 ሰዓት ተኝተው ሌሊት 9 ሰዓትና 10 ሰዓት ተነስተው አላህ ሆይ የመጣውን አደጋ አስወግደልን፣ እኛንም ወደ አንተ መልሰን ብለው ዱዓ የሚያደርጉ ኢስቲግፋር የሚያደርጉ እጅግ በጣም ጥቂቶች ናቸው። የሚጠቅመው ግን ይሄ ነው። የሚጠቅም ነገር ላይ ጊዜያቸውን የሚያሳልፉ ጥቂቶች ናቸው። ለዚህም ነው ቁርአን ላይ አላህ ብዙ ጊዜ ያመሰገነው ጥቂቶችን ወቀሊሉ ሚን ዒባዲ አሸኩር ወቀሊሉን ማሁም ያ
ደጋግ የአላህ ባሮች ጥቂቶች ናቸው። አብዛኞቹ ስሜት አምላኪዎች ናቸው ነው። አብዛኞቹን ብትከተል አራያ ብታደርግ ያጠሙሃል ነው ያለው። ስለዚህ በፈተና በአደጋ በችግር ጊዜ ዒባዳ እናብዛ፣ ኸይር ስራ እናብዛ። ኩሱፍና ኹሱፍ መሰል ነገሮች የፀሐይ ግርዶሽ ሲከሰት ነቢያችን ዓለይሂ ሰላቱ ወሰላም ቡኻሪ፣ ሙስሊም ሌሎችም እንደዘገቡት ወደ ሶላት ነበር የሚፈጥኑት። እስትግፋር ዱዓ ነበር የሚያደርጉት። ሰደቃ አብዙ ነበር የሚሉት። የፀሐይ ግርዶሽ የአደጋ ምልክት ነው፣ ማስጠንቀቂያ ነው። ምድር ላይ የሚታዩ ለውጦች የሚያሸብሩ የሚያስፈሩ ነገሮች ሲታዩ እኛም ምድር ላይ ሁኔታችንን ልንለውጥ ልንቀይር ይገባል። ወንጀል የሚሰራው ወንጀሉን ሊተው ይገባዋል። ኸይር ስራ ላይ ክፍተት ያለበት ወደ ኸይር ስራ ፊቱን ልቡን ሊያዞር ይገባል። የፀሐይ ግርዶሽ ስለተፈጠረ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ወደ ሶላት ነበር የሚሄዱት። ሰደቃን፣ እስትግፋርን፣ ዱዓን፣ ተክቢርን፣ ዚክርን እንዲያበዙ ነበር የሚመክሩት። አሁን ላይ ያሉ የተለያዩ አደጋዎችም ማስጠንቀቂያዎች ናቸው። ሙስሊም ሆኖ መሐመድ አህመድ ሆኖ በሳምንት ጁምዓ እንጂ ሶላትን አይሰግድ ሰው አለ። ሙስሊም ሆኖ ሪባ የሚበላ ሰው አለ። በመላሱ ላ ኢላሃ ኢለላህ የሚል ከመሆኑ ጋር ለቀብር ሄዶ ስጁድ የሚያደርግ ሞቶ የተቀበረ የበሰበሰን አካል ልጅ ስጠኝ ዓፊያ ስጠኝ ብሎ ይጠይቃል። ሙስሊም ሆኖ ከጎረቤቱ ጋር ከሙስሊም ወንድሙ ጋር ተቆራርጦ በክፉ አይንም ይተያያል። ሙስሊም ሆኖ ወላጅ አባቱ እናቱ ላይ ቂም ይዞ ማያናቅ ማይጠይቃል። እነዚህ ሁሉ በላዎች፣ አደጋዎች የአላህን ቁጣ የሚያመጡ ናቸው። ይህን ልናስወግድ ልንተወበት አላህ ተባረከ ወተዓላ ወደሚወደው መንገድ ልንገባ ይገባናል። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا. اللهم آمنا في أوطاننا. اللهم آمنا في أوطاننا. اللهم عاملنا بما أنت أهله ولا تعاملنا بما نحن أهله. اللهم عاملنا بما أنت أهله ولا تعاملنا بما نحن أهله. اللهم لا تهلكنا بما فعل السفهاء منا. اللهم لا تهلكنا بما فعل السفهاء منا. اللهم لا تهلكنا بما فعل السفهاء منا. اللهم رحمتك نرجو فلا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين وأصلح لنا شأننا كله. اللهم رحمتك نرجو فلا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين